ሶስት ሰዎች በስለታማ መሳሪያ አንገታቸው ተቆርጠው እንዲገደሉ የሞት ቅጣት ተጣለባቸው። ፍርደኞቹም የሚከተሉት ናቸው። አንደኛ ሃይማኖተኛ፣ ሁለተኛው ጠበቃ፣ ሶስተኛው የፊዚክስ ምሁር ነበር። በመጀመሪያ ሃይማኖተኛ ሰው ሊገደል መድረክ ላይ ወጣ። እናም የመጨረሻ ቃል ካለው እንዲናገር እድል ተሰጠው። ሃይማኖተኛውም አምላኬ በዚህ ጊዜ ብቻዬን አይተወኝም ያድነኛል ሲል በኩራት ተናገረ። አንገቱም በእንጨት መካከል እንዳስገባ ስለታማ ቢላ ወደ ታች ተለቀቀ። ልክ እንዳለውም ስለቱ አንገቱ ጋር ከመድረሱ በፊት ቆመ። ሁሉም ይህንን አጋጣሚ እንደ መንፈሳዊ የፈጣሪ ጣልቃ ገብነት ቆጥረው በምህረት ለቀቁት። ሁለተኛው ጠበቃው ነበር። ተራው ሲደርስ ፊቱ ላይ ባለው እርግጠኝነት መድረክ ላይ እንደቆመ የመጨረሻ ቃሉን እንዲህ ሲል ተናገረ። እኔ እንደ መጀመሪያው ሰውዬ ሃይማኖተኛ አይደለሁም፣ ቢሆንም ግን በፍትህ አምናለሁ፣ ፍትህ ታድነኛለች ተናግሮ እንደጨረሰ አንገቱ ወደ እንጨቱ ሰገባ አስገባ። ስለታማው ምላጭ ከላይ ተለቀቀበት። ነገር ግን እንደ እድል ሆኖ ስለቱ አንገቱ ጋር ሳይደርስ በመካከል ቆመ። ይሄኔ በዛ የነበሩ ሰዎች ፍትህ በእርግጥ ፈርዳለች በማለት በነፃ ለቀቁት። ሶስተኛው የሞት ፍርደኛ የፊዚክስ ምሁር ነበር። ይህም የፊዚክስ ምሁር ከሃይማኖተኛውና ከጠበቃው ለየት ያለ ነገር ተናገረ። የፊዚክሱ ምሁር አንገቱ በእንጨቱ ውስጥ እንዳለ ፌዝና ሳቅ በተቀላቀለው ቃና እንዲህ ሲል ተናገረ። እኔ እንደ መጀመሪያው በሃይማኖት አላምንም፣ እንደ ሁለተኛውም በፍትህ ተስፋ አላደርግም። ቢሆንም ግን አንድ ነገር በእርግጥ አውቃለሁ፣ ይህ የመግደሪያ መሳሪያ ቀድሞውኑ የሚሰራ አይደለም። ምክንያቱም የገመዱ አስተሳሰር ከስለቱ የቁመት መጠን ጋር እኩል አልሄደም። ስለቱ ወደ ታች ስትለቁት በመካከል ላይ የሚቆመው ከፈጣሪ ወይም ከፍትህ ፍርድ አንጻር ሳይሆን ይልቅስ የገመዱ ቁመት ከስለቱ ክብደት ጋር በትክክል ስላልተሰራ ነው። ወታደሮቹም ይህንን ሲሰሙ የፊዚክሱ ምሁር አንገቱ በእንጨቱ መካከል እንደተጋደመ ወደ መሳሪያ በመጠጋት ገመዱን መፈተሽ ጀመሩ። አዎ ልክ እንዳሉት ስለቱ እንዳይደርስ ገመዱ ገድቦታል። ይህኔ ገመዱን አስረዝመው በማሰር መሳሪያው ማስተካከል ሲጀምሩ የፈጠነ ምላጩ ወደ ታች ወድቆ የፊዚክሱ ምሁር አንገት ቆርጦ ጣለው እና ሁሉም እውነት በአደባባይ አይነገርም፣ እውቀትም በሁሉም ቦታ አይገለጥም። አንዳንዴ ዝምታ ከሳይንስ በላይ ብልህነት በውስጡ ተሸክሟል። በምናውቀው ነገር ላይ አላዋቂ መሆን ከብዙ ነገር ሊያድነን ይችላል። ያለ ቦታዋ የምትጮህ እውቀት የድናቆት ከበሮ ነች።